بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد فسلام الله عليكم ورحمته وبركاته إن شاء الله تعالى عند تلمدو بقرآن درساتين تملسن تغنيتنا باسالفنو درس سورة الماعون قرتن نبر ياقومنو زاري دمو سورة القريشن انديت مقرات انشلالن يميلون يمن الملكة يونال أعوذ بالله من الشيطان الرجيم بسم الله الرحمن الرحيم لإيلاف قريش إيلافهم رحلة الشتاء والصيف فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف. مرحبا. لإيلافي لي لام كسرانش لما ننسوات لي بلنا ننسم لي قرط እናረጋታል لي ከዛስ ሐምዛ ከስራለች ከዛ የመሳቢያ ፊደሏ ያ አለች እናረጋታለን ሁለት ሐረካ እንስባታለን ማለት ነው ሊ ሁለት ሐረካ ከሳብን በኋላ ቀጣይ ላም ፊደል ነች ከላም በኋላ አሊፍ ሶጊር አለ አሁንም የመሳቢያ ፊደል አግኝተናል እቺንም ሁለት ሐረካ እንስባታለን ሊኢላ እነዚህን ካወጣን በኋላ ነው ወደ ቀጣይ ፊደል ምንሻገረው ማለት ነው ብዙ ሰዎች ሊኢላፊ ቁረይሽ ይላል ማን አልተሳበም ማለት ነው አሁን በዚህ ሁኔታ ያ ፊደል አልተሳበችም ማለት ነው ሁለት ሐረካ እንስባለን ሊኢላፊ ቁረይሽ ሊኢላፊ ብለን ፋ እንዳይሳብብን ጥንቃቄ እናደርጋለን لإيلاف قريش كفا كسرة ودا قاف نشجرالن قريش سنن قاف كم يفرط في دلاتوش عندنا ونوفروالن كذا بولا را فتحة هنا مطال را فتحة كونا يوفر البلنال السن نوفرالن مالن لإيلاف قريش እዚጋ ያስኩን መታለች ከያስኩን በፊት ያለው ፈትሐ ነው የሊን ፊደል አግኝተናል ማለት ነው የተወሰነ ለስለስ አድርገን ሳብ አድርገን አልፋለን ቁረይሽ ነገር ግን እዚጋ በደንብ ስበን ያቆም ነው ለምን ከተባለ ባሳለፍነው ደርስ ምን ብለናል ከምን ቆምበት ፊደል በፊት የመሳቢያ ፊደል ከተገኘ የመሳቢያ ፊደል አይነቱ ጧቢዒ ይሁን ወይንም ደግሞ እንደዚህ መደሊን ይሁን እሱ ችግር የለውም ብቻ ከምናቆምበት ፊደል በፊት የመሳቢያ ፊደል ካገኘን ይሄንን 6 ሐረካ ስበና ነበዋለን ማለት ነው ሊኢላፊ ቁረይሽ ስናቆም የተነፈሰ ድምጽ አለ ያ መኖር አለበት ቁረይሽ ከዛ ኢላፊሂም ከሐምዛ ከስራ በኋላ ያ ሶጊር አለች ሁለት ሐረካ እንስባታለን ከዛ ላም አለች ከላም ፊደል በኋላ አሊፍ ሶጊር አለ እዚህም ሁለት ሐረካ እንስባለን ከዛ ውጭ እዚህ የሚሳብ የለም ጥንቃቄ እናደርጋለን ኢላፊሂም ብለው ፋውን የሚስቡ ስላሉ እሱን ጥንቃቄ ያስፈልጋል ኢላፊሂም ሪህለተ ሪህ እዚጋ ራ ምንድነች ከስራ ሆናለች ራ ከስራ ኮንሽ ምን ትሆናለች ትቀጥናለች ማለት ነው ሪ ከዛ ማን አለ ሐ ፊደል ጉሮሮአችን ላይ በደንብ ፈክፈግ አድርገን እናወጣዋለን ሪህለተሺ ከታ ወደ ሺን ሄደን
ሐምዘቱል ወስሉ አያይዘን እየቀራን ስለሆነ ውድቅ ይሆናል። ላሟ ደግሞ ከጀርባ ሸዳ ስለመጣባት ውድቅ ትሆናለች የሸምስያ ስለሆነች ማለት ነው። ሪሕለተ ሽታኢ እዚህ ጋር ሪሕለተ ሽታኢ ብለው ብዙ ሰዎች እችን ሺን በስኩን ነው የሚቀሩት፣ በስኩን አድርገው ነው የሚቀሩት። ይሄ ጥንቃቄ ያስፈልጋል። ሺን ፊደል ከስራ ስትሆን ሺ ብለን በስድስተኛው ፊደል ማውጣት የለብን። ሸ ሹ ሺ ሻ ሼ ሺ ሺ ብለን በዛ ማውጣት የለብን። በሶስተኛው ሸ ሹ ሺ ቀጠን ያለች ናት። ሺ በዛ መልኩ ማውጣት አለብን። እችን ስህተት ደህና ከሚባሉ ሰዎች ራሱ ልናገኝ እንችላለን። ስለሆነ ጥንቃቄ ልናደርግባት ይገባል። ሪሕለተ ሽታኢ እዚህ ጋር መሳቢያ ፊደል አለ። ከመሳቢያ ፊደል በኋላ ሐምዛ ስለመጣ በአንድ ቃል ውስጥ ስለሆነ መዱል ዋጂብ ሙተሲል ነው። በደንብ ስበን ግዴታ እናነበዋለን ማለት ነው። ሪሕለተ ሽታኢ ወሰይፍ ስንል ሷድ ፊደል ሸዳ ሆኖ መጥቷል። ይወፍራል፣ እናወፍረዋለን። ከዛ በኋላ ፋ ፊደል ላይ ነው የምናቆመው። ከመቆሚያ ፊደል በፊት የመሳቢያ ፊደል አግኝተናል። እናረጓለን። ይህንንም ስበን እናቆመዋለን ማለት ነው። ሪሕለተ ሽታኢ ወሰይፍ ከዛ ፈልየዕቡዱ ረበ ሃዘል በይት አይኗን በደንብ እናወጣታለን። ፈልየዕቡዱ ዳል መሳቢያ ላይ ብዙ ሰው ፈልየዕቡዱ ረበ ሃዘል በይት ይላሉ። ያ ማለት ዳል አልተሳበችም ማለት ነው። ከዳል በኋላ ዋው አለ፣ እንስባታለን። ጠይብ እዚህ ጋር ምን አለች? አሊፍ አለች። እቺ አሊፍ ምንድነች? እያቴን ጭንቅላቷ ላይ ምን አለ? ወደ ቀኝ የዘነበለ ምን አለ? ወደ ቀኝ የዘነበለ ክብ ነገር አለ። ያ ማለት ምን ማለት ነው? እቺ አሊፍ በምንቆምም ሰዓትም ሆነ በምንቀጥል ሰዓት አትነበብም ማለት ነው። እቺ አሊፍ ብናቆምም ብንቀጥልም አናነብም። አሁን ለምሳሌ ፈልየዕቡዱ ሳቆም እንደዚህ ብዬ ነው የማቆመው። ስቀጥል ደግሞ ፈልየዕቡዱ ረበ ምን አላደረኳትም፣ እሷን አላነበብኳትም ማለት ነው። ነገር ግን ካስታወሳችሁ ሱረቱል ካፊሩን ላይ ምን ተመልክተናል? እዚህ ጋር እንደምትመለከቱት ክብ አለች አይደል? እቺ ክቧ ምን አይነት ነች? ቀጥ ያለች ክብ ነች። ወደ ላይ ረዘም ያለች ነች። እንደዚህ አይነት ክብ ካለው አሊፉ ላይ እንደዚህ አይነት ቀጥ ያለ ክብ ካለው ወይንም የእንግሊዘኛ ዜሮ ፊደል ካላት ምን እናረጋታለን? አሊፏ በምንቀጥል ሰዓት ውድቅ ትሆናለች፣ ስናቆም ደግሞ ትነበባለች ብለናል። ወላ አነ ዓቢዱን አነ ብለን ኑን ፈትሐ ብቻ ነው የምናነበው። ካቆምንስ ወላ አና ና ብለን ስበን እናቆማለን ማለት ነው። ወደዚህኛው ወደ ዛሬው ስንመጣ ግን እችኛዋ ሱረቱል ቁረይሽ ላይ የምናገኛት አሊፍ ላይ ያለችዋ ክብ ነገር ወደ ቀኝ የተጣመመች ናት። እሷ ከሆነች ያገኘናት አሊፉ አቆምንም ቀጠልንም አይነበብም ማለት ነው። ፈልየዕቡዱ ረበ ስንል ራ ፊደልን እናወፍረዋለን። ረበ ባናጠብቃለን። ረበ ሃዘል በይት ሃዛ ስንል ሃዋን እንስባታለን። ከዛስ ከዛል በኋላ አሊፍ አለ። ነገር ግን ሳነብ ሃዘል በይትን ያልኩት ከዛ ወደ ላም ስኩን ሄድኩ። ለምን? እቺ አሊፏ መሳቢያ ናት። ከመሳቢያ ፊደል በኋላ ስኩን ፊደል ወይንም ሸዳ ፊደል ከመጣ መሳቢያውን ውድቅ እናረጋለን ብለናል። ስለሆነ አሁን ይሄ ውድቅ ሆኗል ማለት ነው። ሃዘል በይት ስበን እናቆማለን ማለት ነው። አለዚ በደንብ እንስበዋለን። ነገር ግን ይህንን ምን ማድረግ እንችላለን? አሳጥረን ማንበብ እንችላለን። ምክንያቱም ከመሳቢያ ፊደል በኋላ ሐምዛ የመጣው ሌላ ቃል ላይ ነው። አሁን እዚህ ጋር ስንመለከተው መሳቢያ ፊደሉ ማን ጋር ነው ያለው? ሐምዛ ጋር አንድ ቃል ውስጥ ነው ተያይዞ የመጣው። እዚህ ጋርስ
الذي عند قال أطعمهم كميلو دمو همزة ليلا قال لا ينال ስለሆነ የተለያዩ ከሆኑ ሐምዛና መሳቢያ ፊደሉ በተለያዩ ቃላቶች ከሆኑ ምን ይባላል ጃኢዙል ሙንፈሲል ይባላል ሁለት ሐረካ አራት ሐረካ አምስት ሐረካ መሳብ እንችላለን ማለት ነው ይሄኛው ግን ግዴታ አምስት ሐረካ ነው የምንሰው الذي أطعمهم سكون አድርገን አወፍረን እናነጥራታል አጦ ብለን ፈትሐ እናረጋው ከዛ አይን በደንብ ትኩረት እናረጋለን أطعمهم من جوع أطعمهم ብለን ከሚም ስኩን በኋላ ሚም ስለመጣ እናረጋዋለን ሚሟን እዚህ ጨፍልቀን እናነባታለን أطعمهم ከዛ ሚም ከስራ እናነባለን ከዛ በኋላ ማን መጣች ኑን ስኩን ከኑን ስኩን በኋላ የመጣው ፊደል ማን ነው ጂም ፊደል ነው ጂም ፊደል ደግሞ የኢኽፋ ነው ኑኗን ደግሞ ደብቀን እናነባታለን الذي أطعمهم من جوع ሁለት ሐረካ እንስባለን ከዛ አይን ከስረተይን አላለን ከከስረተይን በኋላ ወይንም ከተንዊን በኋላ ማን መጥቷል ዋው ፊደል ዋው የኢድጋም ፊደል ነው አሁንም እዚህ ጋር ተንዊኗን ጨፍልቀን እናነባለን ማለት ነው من جوع من جوع وآمنهم أن كهمزة بحال ألف على انسباتا وآمنهم زيغا كميم سكون بحال ميم متوال قبتا تتشفلك وآمنهم من خوف من سنل نونوان قلت أنها رقاتالا لمن خا فيدل يمان فيدل يظهر فيدل نون قلت أن تتوان كم يارقو فيدلاتوش عندنا سنوانا اتشنيوان نون قلت أترقنا نبالا الذي أطعمهم من جوع وآمنهم من خوف خاون نافرالا كذا ففيدل لاين من نقومو كما قومي فيدل بفيد مسابع فيدل أغنتنا بدأ بسبن نقوموال من خوف كذا ميموا ብዙ ጊዜ ስለሱ አውርተናል የኢቅላብ ፊደል እንዳለ ወይንም ከተንዊን በኋላ ባ ፊደል እንደመጣ ተጠቁመናለች ብለናል ባ ፊደሉ ደግሞ አያይዘን በሚቀራ ሰዓት ያለ ነው እዚህ ጋር ባጋ ማለት من خوف بسم الله الرحمن الرحيم أرأيت الذي ብለን አያይዘን ቀራ ከሆነ ነው የምንጠቀም ምናቆም ከሆነ ግን ምንም አይነት ህግ የላትም ሚን ኸውፍ ብለን በስኩን እናቆማለን ማለት ነው ኢንሻአላህ ተዓላ ለዛሬ እዚህ ይበቃናል በቀጣይ ክፍል ደግሞ ቀጣዩን ሱራ የምንመለከት ይሆናል አብሬያችሁ የነበርኩት ወንድማችሁ አቡ አቲካ ከኢኽላስ ቲዩብ ነኝ በቀጣይ ክፍል ተመልሰን እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ